ደንግጬ ነው ወይ ዘርፌ፣ ገና ለገና ልጅሽ ለምታገኘው ቤትና ንብረት ገና ካሁኑ ጎመሸሽ? ኧረ እሱማ እንዴት ይሆናል? ለማንኛውም አሁን ጽጌሬዳን አናግሬያታለሁ። አንቺ እንዳልሽው ጽጌሬዳ በጣም እልኸኛ ልጅ ናት። ድንገት ተነስታ ራሷን የምታጠፋ ትችላለች። ኧረ በስመ አብ፣ እንደሱ ሲያደርግብኝ ደግነቱ እኔም እንደዚህ እንዳታደርግ የሚያረጋጋትን ገመድ አስሬላት ነው የመጣሁት። እንዴት ማለት? ይሄን ነገር ደፍራ እንኳን ብታደርግ አንቺን እንደማታገኝሽ አስጠንቅቄ ነግሬያታለሁ። አዎ ምን ነው? አይ ምንም፣ ምናልባት እኮ እንዳትጨነቅ ብዬ ነው። እና ታዲያ የምንፈልገው መጨነቋን አይደለም እንዴ? በይ አሁን እኔ ደክሞኛል። ቆንጆ ምግብ ሰርተሽ ቆንጆ ቡና ፍልተሽ ቀስቅሽ ትንሽ ነው። እሺ ቀሰቅሽ። ደግሞ ታዩ ደግሞ ናትጠቢ በቃ ታዩ። አይ እማዬ ወይም ደግሞ ትዬ ካሉ ትልቅ ችግር ነው ይፈጠራል። ስለዚህ ባጥቆን ይሻላል። እሺ አንቺ ላንሻለው። ቆይ ግን አንቺ ዳሜን አትጸየፊም እንዴ? እንዴ ምን ማለትሽ ነው? አንቺ እኮ እህቴ ነሽ። እንዴት ነው የምትጸየፍሽ? እሺ በሽታ ምናምን ቢይዝሽስ? ምንም ቢመጣ አልፈራም፣ ምክንያቱም እህቴ ነሽ። ደግሞ መቼም አልጸየፍሽ። መብራን ድረሽ ፌቡ ምንድን ነው የሆንሽው? የአምላክ ያለ በምን ሆነሻል እኮ ልጄን እያጣሁት ነው። ጽጌረዳ እኔም ልሞት ነው። በሞት እየመሰለኝ እባክሽን ወደ ሆስፒታል ውሰጂኝ። እንዴ ቆይ ምንድን ነው? ይህን ጉዳይ ማንም ሰው እንዳይሰማ እባክሽን፣ ማንም እንዳያውቅ ሆስፒታል ብቻ ውሰጂኝ። ልሞት ነው። ቆይ ይሄ እንዴት ሊሆን ቻለ? የምን ልጅ ነው? ጽጌረዳ በእያንዳንዱ ደቂቃ ልሞት ነው። ወደ ሆስፒታል ውሰጂኝ እባክሽ። በጣም በሚያሳዝን እሺ ፌቡ እንሄዳለን። ግን ደግሞ ምን እንደተፈጠረ አስረጅኝ እንጂ በእንትና ላይ ድራማ እየሰራች ትገኛለች ማለት ነው። ጽጌረዳ ላይ ማለት ነው ድራማ እየሰራችበት እንደዚህ ደንበ ደግሞ ሽሞ ሄዳለች። በታጠባ ቤት እንሂድና እኔ ልጣብሽ። ከዛ በኋላ እንሄዳለን። ፍቅሯን እንዳይቀበላት የነባን ፍቅር እንዳትቀበልና ነባን እንድትጠላ እያደረገች ትገኛለች ማለት ነው። ይሄ ሁላ ሲስተም ይሄ ሁላ ድራማ እያደረገች ያለችው ለምንድን ነው? የነባ ፍቅረኛ እንዳትሆንና የነባ ፍቅረኛ እንዳንቶን እያደረገች ትገኛለች ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ያልታሰበና በጣም የሚያሳዝን ነገር ነው ማለት ነው። የዚህን አክል መንገድ እንግዲህ ሄዳ እንትና ለማስጋድ ማለት ነው እንግዲህ ብሌን ጽጌረዳ የእንትናን ፍቅር እንዳትቀበል እየወደቀች እየተነሳች ይሄንን የሚያስጠላ ነገር እየሰራች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት የጽጌ ድራማ እንግዲህ እንደምታውቁት አስተማሪና ልብ አንጠልጣይ ሁላችንም የሴቶች ምሳሌ ብያታለሁ። ጽጌረዳ በጣም ጎበዝ ሴት፣ በጣም ብዙ ነገር የምታስተምረ ልጅ ነች። ለኛ ለሴቶች ምሳሌ ነች ብዬ የማስባት ልጅ ነች ማለት ነው። ቤተሰቦቼ እንደዚሁም ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር እንትና የምትባለው ፌሜን የምትባለው ሴትዮ ደፋ ቀና እያለች እንግዲህ ለእንትና ይሄንን እንግዲህ የሱ ፍቅር እንዳትቀበል ወደሱ እንዳትሆን እያደረገች ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር ይሄንን ነገር ምን እያለ ነው እንግዲህ ሲባል ማለት ነው ሁሉን ነገር በነገራችን ላይ እሱ ሊቀበል ፍቅሩን ሊገልጽላት ነበረ ማለት ነው። በጣም ደስ በሚል ነገር ፍቅሩን እየደወለ ፍቅሩን ሊገልጽላት ነበረ። ግን ደግሞ ያንን ነገር እንዳትቀበል እያደረጓት ትገኛለች ማለት ነው። ፌመል ይሄ ሁላ ነገር እንዳትደርስ ወይ ደግሞ ፍቅሯን የሱን ፍቅር እንዳትቀበል ገና ለገና እየሰራች ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እኔ የዚህን አክል ሰው ክፉ ይሆናሉ? የዚህን አክል ክፋት ምንድን ነው ጋይስዬ? ማርያምን የዚህን አክል ክፋት አስባችሁታል? በጣም በሚያሳዝን ነገር ቤተሰቦች የዚህን አክል ክፋት እኔ በህይወት አይቼ አላቅም። የእውነት ለማንም ማይስጥ ይሄ ሁላ ክፋት ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰብዬ፣ ለማንኛውም በጣም በሚያሳዝን ነገር
እየተፈጠረ ያለው ነገር በጣም ነው ልብ የሚያንጠለጥለው ማለት ነው እኔ ወዶች። እና ምን ልላችሁ ፈልጌ መሰላችሁ የኔ ወዶች ማለት ነው ቤተሰቦቼ፣ እንግዲህ ይሄንን ድራማ እኔ በነገራችን ላይ ብዙ ነው የተማርኩበት፣ ብዙ አስተውዬበታለሁ። እናንተስ ምን ትላላችሁ ማለት ነው? ነባ በእርግጠኝነት እኔ የሷ መሆን የጽጌረዳ መሆን አለበት ብዬ ነው ማስበው። እናንተስ ምን አይነት ስሜት ነው የሚሰማችሁ? ፌመን በፍጹም በእርግጠኝነት አንድ ቀን መጋለጧ የማይቀር ጉዳይ ነው። እሷም እናትየዋም ይጋለጣሉ ብዬ አስባለሁ ማለት ነው። እና ቤተሰቦች የምንላችሁ ፈልጌ ነው እንግዲህ የፌመን እናትም ይሄን ሁላ መስዋዕት እያስከፈለቻት ያለችው ነገር ለምንድን ነው? በጣም 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 በሚያሳዝን ነገር እንግዲህ ይሄ ሁላ ነገር እያስደረገች ያለችው ፌመንም ለልጇ ነው እየተሯሯጠች የምትገኘው ማለት ነው። ምክንያቱም የፌመን በፍጹም 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 ነብይን ማግባት ነው የምትፈልገው፣ ነባን ማለት ነው። እናትየዋ ደግሞ ለነባ ለልጇ እየሰራችለት ትገኛለች ማለት ነው። በፍጹም እንግዲህ በጣም በሚያሳዝን ነገር ማለት ነው ቤተሰቦች፣ እናትና ልጅ አንድ አይነት ተመሳሳይ አይነት ህይወት ይኖራቸዋል ብላችሁ ታስባላችሁ? እኔ በጣም ነው የሚገርመኝ። ምክንያቱም ልጅና እውነቴን ነው የምላችሁ፣ ልጅና እንግዲህ ያስባችሁታል። ልጅና እናት የዜና አክል ክፋት፣ የዜና አክል መጥፎነት ለምንድን ነው? ይሄ ሁላ ነገርስ ለምን አመጣ ብላችሁ ታስባላችሁ ቤተሰቦቼ? እና ምን ልላችሁ ፈልጌ ነው የዜና አክል ክፋት፣ የዜና አክል ይሄ ሁላ ነገር ክፋት ጠቃሚ ነው ብላችሁ ታስባላችሁ? እኔ በራሴ እውነቴን ነው የምላችሁ በጣም ነው የሚያዝነው። በጣም ነው የሚደብረው ማለት ነው። ገባችሁ አይደለም? ምንም ነገር ባላደረኩ የዚህን አክል ጠላትነት በላው ላይ ያደረገችው ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ለማንኛውም መልላችሁ ፈልጋለሁ እውነት እግዚአብሔር በሚያውቀው ማለት ነው። እኔ በጣም ነው እየከበደኝ ማለት ነው። በጣም የምታሳዝን ልጅ ነች። የእውነት ለኛ ምሳሌ የምትሆን ልጅ ናት ጽጌረዳዬ ማለት ነው። እናትየዋ ምንም ነገር አልተረዳቻትም። ይብን እናቷ መረዳት ሲገባት፣ እናቷ ሁሉን ነገር ማወቅ ሲገባት፣ ግን እሷ በፍጹም ሊገባት አልቻላትም ማለት ነው። ያ ደግሞ አለመቻሏ፣ ያንን ነገር ደግሞ አለማድረጓ ወደፊት ብዙ ነገር ትጸጸታለች ብዬ አስባለሁ ማለት ነው። እናትየዋ በጣም ነው የምትጸጸተው ቤተሰቦች፣ ከምታስቡ በለጠ ማለት ነው። ለምን ትጸጸታለች? ዛሬ ባደረገችው ነገር፣ ዛሬ እያደረገችው ባለው ነገር ነገ ዋጋ ትከፍላለች ብዬ ነው የማስበው እናትየው። ምክንያቱም ጽጌረዳ በጣም ለምናታለች፣ እባክሽ እማዬ ተረጅኝ፣ ይበቃል፣ በቃ እባክሽ ልትረጅኝ ይገባል በማለት ብዙ ጊዜ ስትነግራት ነበረ። እሷ ግን እውነቴን ነው የምላችሁና ለመስማት ዝግጁ አይደለችም ማለት ነው። ያንን ደግሞ ስላልሰማቻት ዋጋ ትከፍላለች ብዬ ነው የማስበው ማለት ነው። የፌመን እናትን እሷ የምትለው ነገር ሰምታ እሷ የምትለው ነገር በማድረጓ ብቻ ይሄ ሁላ ነገር እውነቴን ነው የምላችሁ በጣም ነው የሚከብዱ፣ በጣም ማለት ነውና ለማንኛውም ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ፈጣሪ ከእናንተ ጋር ይሁን እና እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።